ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም መቀሌ ውጥረት ውስጥ መግባቷ ተሰምቷል። የጄኔራል ታደሰ ቢሮ በአርሚ 31 ታጣቂዎች ተከቦ ውሏል። ዛሬ ጠዋት ህዳር 5 ቀን 2018 ዓ.ም የጄኔራል ታደሰ ቢሮ በሞንጆሪኖ ታጣቂዎች በአርሚ 31 ተከቦ ውሏል። ታጣቂዎቹ ብሬን ላውንቸርና ድሽቃ የታጠቁ መሆኑም ታውቋል። የሞንጆሪኖ ካቢኔዎችም አስቸኳይ ስብሰባ በመቀሌ አድርገዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንታቸው እንዲታገድም ለሁሉም ባንኮች ደብዳቤ ተጽፏል። የሻዕቢያ ከፍተኛ አመራሮችም በድብቅ ወደ መቀሌ ገብተው ከህወሓት ቡድን ጋር ስብሰባ ጀምረዋል የሚሉ መረጃዎችም ወጥተዋል። ድምጽ ወያኔና ትግራይ ቴሌቪዥን አካባቢም ታጣቂዎቹ እንቅስቃሴ ሲያደርጉ ተስተውለዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በትግራይ ከ7 ሚሊዮን ብር በላይ የሚገመቱ 500 የአካል ድጋፍ ቁሳቁሶችንና የ700 ሺህ ብር ድጋፍ ለክልሉ የአካል ጉዳተኞች ማህበራት ህብረት መሰጠቱን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ማድረጋቸውን እንዲሁም ኢትዮጵያ የግብጽ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲል ክስ ማቅረቡ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ዛሬ ጠዋት በመቀሌ የጄኔራል ታደሰ ቢሮ በአርሚ 31 ታጣቂዎች ተከቦ ውሏል። የጄኔራል ታደሰ ወረደ ቢሮ በሞንጆሪኖ ታጣቂዎች አርሚ 31 ተከቦ መዋሉም ታውቋል። ታጣቂዎቹ ብሬን ላውንቸርና ድሽቃ የታጠቁ መሆኑም ነው የተገለጸው። ሞንጆሪኖ ዛሬ ሙሉ ካቢኔዎቹን አስቸኳይ ስብሰባ ጠርታ እያካሄደች እንደሆነም ተሰምተዋል። በህወሓት የሚተዳደሩ የንግድና ሌሎች ድርጅቶች የባንክ አካውንታቸው እንዲታገድም ለሁሉም ባንኮች ተጽፏል። የአርሚ 31 የጦር መኮንኖች እንዋጋለን አንዋጋም በሚል ለሁለት የተከፈሉ ሲሆን አንዋጋም ያሉ መሳሪያቸውን ለቤተሰቦቻቸውና በነጻ መሬት ለሚንቀሳቀሱ ታጣቂዎች እየሰጡ መሆኑን ነው የተገለጸው። ታጣቂዎቹ ብሬን ላውንቸርና ድሽቃ የታጠቁ መሆኑም ታውቋል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያ ከወትሮ የተለየ ታጣቂዎች እንቅስቃሴም ተስተውሏል። ነዋሪዎቹ ምን ተፈጠረ በማለት ተደናግጠው መዋላቸው ነው የተገለጸው። በድብቅ ወደ መቀሌ የገቡ የሻዕቢያ ከፍተኛ አመራሮች ከህወሓት ቡድን ጋር ስብሰባ ጀምረው ነው የሚሉ መረጃዎችም ወጥተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ያሉበት ሁኔታ አይታወቅም የሚል መረጃ ተሰምቷል። ዞሮ ዞሮ መቀሌ ከተማ አዲስ ነገር አጋጥመዋል ሲሉም ነዋሪዎቹ ገልጸዋል። የታጠቁ የትግራይ ኃይሎችም ዛሬ ከጠዋት አንስቶ በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን ከበው ሰራተኞችና ተሽከርካሪዎች እንዳይገቡ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደውን እንደነበር ተገልጿል። ብሬንና ክላሽ የታጠቁት ኃይሎች ከጠዋት አንስተው ወደ ጽህፈት ቤቱ የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገውም አርፍደዋል። ሰራተኞችና ተሽከርካሪዎች እንዳይገቡ ከውስጥም ሰው እንዳይወጣ ወደ ስፍራው ሰው እንዳይጠጋ በመከልከላቸው የጽህፈት ቤቱ ሰራተኞች ውጭ ላይ ቆመው እንደነበርም ታውቋል። ነዋሪዎቹ እንደገለጹት ከሆነ እንቅስቃሴው የነበረው የፕሬዝዳንት ጽህፈት ቤት አካባቢ ብቻ እንደነበር፣ ከዛ ውጭ ከተማው ሙሉ ሰላም እንደሆነ ገልጸዋል። ከተወሰኑ ሰዓታት በኋላም ታጣቂዎቹ አካባቢውን ክፍት ማድረጋቸው፣ ሰራተኞችም ወደ ስራ መግባታቸው፣ መንገዶች ለትራንስፖርት እንቅስቃሴ ክፍት መደረጋቸው ታውቋል። የታጣቂዎቹ እንቅስቃሴ ከዚህ ቀደም ከነበረው የደሞዝና ሌሎች ተያያዥ ጥያቄዎች ጋር የተገናኘ እንደሆነም ተሰምቷል። ታጣቂዎቹ በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደን ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግራቸው ስብሰባ መግባታቸው ተገልጿል። ታጋዮች ደሞዝ ስላልተቀበሉ ትናንትም ከፍተኛ ውጥረት ነበር። ትናንት ከተማዋ ሙሉ በሙሉ በጸጥታ ኃይል በልዩ ሁኔታ ስትጠበቅ ነው የዋለችው ሲሉም ነዋሪዎቹ ተናግረዋል። ዛሬ ጠዋት ደግሞ አርሚ 31 የሚባሉ ታጣቂዎች ደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደሩ ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴም እንደተገታ አስረድተዋል። ታጋዮቹ ዛሬ ያሰሙት መፈክር የለም መሳሪያቸውን በቡድንና በግል እየያዙ ትናንት ማታ ተበትነው ነው ያደሩት። ዛሬ ወደ ጊዜያዊ አስተዳደሩ ቢሮ ያመሩት መሳሪያ አልያዙ። መሳሪያ የያዙትም በዳር ቦታቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱም ነበር ሲሉም ነዋሪዎቹ ተናግረዋል። በቦታው አቅራቢያ ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምጽ ወያኔና ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቧል። ታጣቂዎቹ ማንም እንዳያነጋግረን ብለው ነበር። አቶ አማኑኤል አሰፋና ፍስሐ ማንጁስ ሊያነጋግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት ገደማ የሆነውን ነግረውናል ሲል ቲክቫህ
ኢትዮጵያ ዘግቧል። ቆይተውም ስብሰባ ገብተዋል፣ እነርሱ ብቻ ያነጋግሩን ብለው ታጣቂዎቹ ተስማምተው ነው። የአካባቢው መንገድ በሙሉ ዝግ ነበር፣ የነዋሪዎች እንቅስቃሴ የለም። አርሚ 22 ባደረገው እንቅስቃሴ ፍራቻ የአርሚ 22 የአንድ ወር ደሞዝ መከፈል ዛሬ ጀምሯል። አርሚ 22 የሚባሉ ታጣቂዎችም ጥያቄ ለማቅረብ ዛሬ እንቅስቃሴ አድርገው ነበር። አሁን ደሞዝ እየከፈሏቸው ነው የሚል መረጃ ማግኘታቸውን ቲክቫህ ኢትዮጵያ ጨምሮ ዘግቧል። ድምጽ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ፣ በከተማዋ የጸጥታው ድባብ ሰሞኑን ጥሩ እንዳልሆነ ነዋሪዎቹ ገልጸዋል። የክልሉ የሰላምና ጸጥታ ቢሮ አካል የሆኑት አቶ ረዳኢ ፍስሐ የሆነው ነገር ምንድነው የሚል ጥያቄ ቀርቦላቸው በሁኔታው ገና ስራ ላይ ስለሆንን መጀመሪያ ስራውን እንጨርስ የሚል ምላሽ ሰጥተዋል። እስካሁን ለሚዲያ የተሰጠ መግለጫ ስለሌለ አሁን በኋላ እንሰጣለን፣ አሁን አይቻልም ያሉት እኛው አካል ብዙ አዲስ ነገር የለም፣ ነገር ግን አሁን ለሚዲያ ማብራሪያ ለመስጠት አይቻልም፣ መጀመሪያ ስራውን እንጨርስ፣ ከዚያ በኋላ ነው ለሚዲያ የምንቀመጠው በማለትም የክልሉ ሰላምና ጸጥታ ቢሮ አካል የሆኑት አቶ ረዳኢ ፍስሐ መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ በትግራይ ከ7 ሚሊዮን ብር በላይ የሚገመቱ 500 የአካል ድጋፍ ቁሳቁሶችንና የ700 ሺህ ብር ድጋፍ ለክልሉ የአካል ጉዳተኞች ማህበራት ህብረት ተበርክቷል። ለማህበራቱ ህብረት ህንፃ ለመስራት የሚያስችል የመሰረተ ድንጋይም ተቀምጧል። የኢትዮጵያ የሴቶችና ማህበራዊ ጉዳዮች ሚኒስቴር የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዓለም አቀፍ የአካል ጉዳተኞች ቀንን አስመልክቶ ከተለያዩ መንግስታዊ ካልሆኑ ድርጅቶች ድጋፍ በማሰባሰብ ለክልሉ አካል ጉዳተኞች ማህበር አበርክተዋል። ድጋፉ ዊልቸሮችን፣ ክራንቾችን፣ ሂሪንግ ኤዶችን፣ ነጭ በትሮችንና ሌሎች ቁሳቁሶችን ጨምሮ በአጠቃላይ ግምታቸው ከ7 ሚሊዮን ብር በላይ የሚገመቱ 500 የአካል ድጋፍ ቁሳቁሶችንና የ700 ሺህ ብር መሆኑ ተገልጿል። በዕለቱ የክብር እንግዳ የነበሩት ሌተናል ጀነራል ታደሰ ወረደ ክልሉ አካል ጉዳተኞች የሚኖሩበት አካባቢ በመሆኑ እነዚህን ዜጎች በህብረተሰብ ውስጥ ለማካተትና እኩል ተሳታፊ ለማድረግ ጊዜያዊ አስተዳደሩ የተለያዩ ተግባራትን በማከናወን ላይ መሆኑን ጠቁመዋል። ሌተናል ጀነራሉ አክለውም አሁን ላይ በክልሉ ያለውን አንጻራዊ ሰላም በመጠቀም ይህንን በዓል ለማክበር በክልሉ ለተገኙ አካላትም ምስጋና ቸውን አቅርበዋል። በሴቶች ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ክብርት ሁሪያ አሊ በበኩላቸው የአካል ጉዳተኞች ማህበራትን ከማጠናከር አኳያም በቅርቡ በትግራይ ጊዜያዊ አስተዳደር መቀሌ ከተማ በመገኘት ባደረገው ምልከታ የአካል ጉዳተኛ ማህበራት የሚገኙበትን ሁኔታ በመመልከትና አስቸኳይ ድጋፍ ሊደረግላቸው እንደሚገባ በማመን በክልሉ የአካል ጉዳተኞች ማህበራት ህብረት በኩል ማህበራቱን መልሶ ለማቋቋምና ለማጠናከር ድጋፉ ይረዳል ሲሉ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መወያየታቸው ታውቋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 ቀን 2018 ዓ.ም መሆኑን አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አሳውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ንግግር ስለማድረጋቸው በመግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገውን ውይይት በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘን እንደሆነ ታውቋል። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትር ሩቢዮና ጠቅላይ ሚኒስትር አብይ አህመድ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያ አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ከአንድ ሳምንት በፊት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግዊን አርኤም አንደርሰን በኢትዮጵያ ጉብኝት አድርገው ከአገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸው ተዘግበዋል። በአሜሪካና በኢትዮጵያ ከፍተኛ ወታደራዊ መኮንኖቹ መካከል በተደረገው በዚህ ውይይት ላይ በአፍሪካ ቀንድ ሰላምና መረጋጋትን በመፍጠር በኩል የሁለቱ ሀገራት ትብብርና ሚና መነሳቱን የኢትዮጵያ መከላከያ ሚኒስቴር አስታውቋል።
ወደ መጨረሻው መረጃዎችን ስናልፍ የኢትዮጵያ የውጭ ጉዳይ ሚኒስትር ግብጽ ውይይትን ገሸሽ አድርጋለች፣ ከቅኝ ግዛት እሳቤም አልወጣችም የሚል ክስ አሰምቷል። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብጽ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል። እንዲሁም ቀጥተኛ በሆነም ባልሆነም መንገድ ዛቻ ማድረስ ቀጥለዋል ስትል ኢትዮጵያ ከሳለች። የውጭ ጉዳይ ሚኒስቴር ትናንት ዳር 24 ቀን 2018 ዓ.ም ከሰዓት ባወጣው መግለጫ የግብጽ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲሉ ወንጅሏል። ይህ መግለጫ የወጣው የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ ለቢቢሲ ከተናገሩ ከቀናት በኋላ ነው። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ማለታቸውም ይታወሳል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫም በቅኝ ግዛት ሳቢ የተዋጡ አንዳንድ የግብጽ ባለስልጣናት በአባይ ውሃ ላይ ብቸኛ ተጠቃሚ የመሆን መብት ያላቸው ይመስላቸዋል ብሏል። የቅኝ ግዛት ስምምነቶችን በማጣቀስ ታሪካዊ መብት እንዳላቸውም ይናገራሉ ሲልም መግለጫው አክሏል። የግብጽ ባለስልጣናት የካይሮን ፍላጎት ለማስፈጸም ሲሉ በአፍሪካ ቀንድ ላይ የሚዘወሩ ደካማና የተከፋፈሉ ተላላኪ ሀገራት እንዲኖሩ እየሰሩ መሆኑን በመጥቀስም ወንጅሏል። የአገሪቱ ባለስልጣናት ይህንን ፍላጎታቸውን ለማሳካት በአፍሪካ ቀንድ በተለይም በኢትዮጵያ ላይ ያተኮረ የማተራመስ ዘመቻ እያከናወኑ መሆኑንም ገልጿል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ሲሉ ተናግረዋል። በኢትዮጵያ መንግስት የተሰጠው ምላሽ ግን ውይይትና ድርድርን ገሸሽ ያደረገችው ግብጽ መሆኗን ይገልጻል። የግብጽ የተንሻፈፈ አካሄድና ጥረት የአስተዳደሩን የከሸፈ እሳቤ ያሳያል ሲልም ኮንኗል። የግብጽ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት የግብጽ የውጭ ጉዳይ ሚኒስትር በበኩላቸው ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ሲሉ ለቢቢሲ ተናግረዋል። አክለውም ህገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም የሚል አቋማቸውን የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። የትናንቱን የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት የተፈጥሮ ሀብቱን የመጠቀም መብት አላት ያለ ሲሆን ፍትሐዊ፣ ምክንያታዊና እኩል ተጠቃሚነት ዓለም አቀፍ ህግ የተከተለ ነው ሲልም አክሏል። በተጨማሪም መግለጫው ኢትዮጵያ በግዛቷ ስር ያለውን የተፈጥሮ ሀብቷን ለመጠቀም የማንንም ፈቃድ አትጠይቅም ብሏል። የህዳሴ ግድቡ ከተመረቀ በኋላም ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለም እንደሆነ ገልጻለች። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሚመለከታቸው አካላት ሁሉ ይህንን ኃላፊነት የጎደለው ተግባር ማውገዝ አለባቸው ብሏል። አያይዞም እንደ ታላቁ ህዳሴ ግድብ ያሉ ፕሮጀክቶች አፍሪካውያን ራሳቸውን የሚችሉበትና የለውጥ መንገድ ማሳያ ከሆኑ ተምሳሌቶች አንዱ መሆኑን ጠቅሷል። ግብጽ የሚበጃት ከኢትዮጵያ እድገት ጋር ተቻችሎ መኖርና በቀናነት ለትብብር መዘጋጀት ነው። ዓለምም አፍሪካም የምትፈልገው ትብብር እንጂ ውጥረትና ግጭት አይደለም በማለትም የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ አውጥቷል።